ሰላም ለእናንተ ይሁን። ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎት እኔ መጋቢ ሳምሶን ሙልጌታ ደግሞ ቀጣይ የሆነውን ትምህርታችንን ይዘን ወደ እናንተ ቀርበናል። እንግዲህ በባለፈው ጊዜያት መንፈስ ቅዱስ የሚል ትምህርት በ18 ምዕራፎች እየተከፈሉ ትምህርት ወደ እናንተ ይዘን ቀርበን ነበረ። በዛ ትምህርት ብዙዎቻችሁ እንደተባረካችሁ፣ ብዙዎቻችሁ ደግሞ የእግዚአብሔር ሐሳብን እና የእግዚአብሔርን እውነት እንደተካፈላችሁ ተስፋ አደርጋለሁኝ። ብዙዎቻችሁም ደግሞ በኮሜንቶቻችሁም እንዲሁም ደግሞ በግል ስልክ በመደወል ኢንከሬጅ ያደረጋችሁን ሁሉ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ ብለን እንላለን። እንግዲህ እግዚአብሔር በክርስቶስ ኢየሱስ ለአካሉ በሰጠው በእግዚአብሔር በእያንዳንዳችን ውስጥ ባስቀመጠው ጸጋ እርስ በርሳችን የምንተናነጽበት ደግሞም ዛሬም ደግሞ በድጋሚ የእግዚአብሔርን ሐሳብ የምናይበት ቀን ነው። እንግዲህ በዚህ ጊዜ ውስጥ ደግሞ የምንመለከተው የትምህርታችን ርዕስ መለኮታዊ ልውውጥ ወይ ደግሞ ዲቫይን ኤክስቼንጅ የሚል ሐሳብን ይዘን ወደ እናንተ እንቀርባለን። እንግዲህ ይህንን ትምህርት መሰረት አድርገን የምናየው በተለይ ደግሞ እግዚአብሔር በክርስቶስ ኢየሱስ በቀራንዮ መስቀል ላይ ለሰው ልጆች ያደረገውንና የሰራውን ታላቅ የማዳንን ስራ የምናይበትና በዛ በቀራንዮ መስቀል እግዚአብሔር በልጁ በክርስቶስ ኢየሱስ በሰራው ስራ ውስጥ የተደረገልንን የተከፈለልንን እግዚአብሔርን ደግሞ ኮስት ያደረገውን እግዚአብሔርን ልጁ ኢየሱስ ክርስቶስን እስኪሰጥ ድረስና ልጁ ኢየሱስ ክርስቶስ ደግሞ ሕይወቱን ስለኔና ስለ እናንተ በቀራንዮ መስቀል ላይ እስኪሰጥ ድረስ ያደረሰውን ይህንን ታላቅ የማዳን ስራ የምንመለከትበት ነው። እንግዲህ መስቀሉን ስንመለከት ኃጢአት የተቀጣበት ሞት ድል የተነሳበት እግዚአብሔር በልጁ በክርስቶስ ኢየሱስ በኩል በእርሱ ለሚያምኑ ሁሉ የዘላለምን ሕይወት የሚያገኙበትና የዘላለምን ሕይወት የሚካፈሉበትን እግዚአብሔር ያንን መለኮታዊ ስራ ታላቅ የማዳንን ስራ የሰራበት ሁኔታ ነውና ስለዚህ ይሄንን ነገር በትክክል መረዳትና ማወቅ ይኖርብናል። ትምህርታችንን መነሻ አድርገን የምንመለከተው የመጽሐፍ ቅዱስ ክፍል ምንድነው ብለን ስንል የመጀመሪያው ትንቢተ ኢሳይያስ ምዕራፍ 53 ላይ ያለውን ቃል በሙሉ አነብላችኋለሁ። ምክንያቱም ይሄ ክፍል መሲሁ ከመምጣቱ ከ700 ምናምን ዓመት በፊት ነብዩ ኢሳይያስ ስለ መሲሁ የመጨረሻው ሰዓት እንዲሁም ደግሞ በመስቀል ላይ ስለሚከፍለው ዋጋ አልፎ ስለመሰጠቱና ስለሚከፍለው ዋጋ አስቀድሞ የተናገረበትና አስቀድሞ ይሄንን እውነት የገለጠበት ነውና ይሄንን ክፍል እኔ አነብላችኋለሁ። መጽሐፍ ቅዱሳችሁን የያዛችሁ እናንተም ደግሞ እንደዚሁ መጽሐፍ ቅዱሳችሁን አውጥታችሁ ከኔ ጋር ብትመለከቱ እመርጣለሁኝ። ምክንያቱም የምንለው ነገር የእግዚአብሔር ቃል ላይ መሰረት ያደረገ መሆን መቻል አለበት። እንግዲህ ሁላችንም ወደዚህ ካልቸር ልንመለስ ይገባል። ወደ ቃሉ እውነት ልንመለስ ይገባል። እንደዚህ ይላል ትንቢተ ኢሳይያስ ምዕራፍ 53 በጌታ በኢየሱስ ስም አነበዋለሁ። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎች ጋርም በሞቱ ሆኖ ግፍን አላደረገም ነበረ፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ
ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ ብዙዎችን ይወርሳል፣ ከኃያላኑም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፃቸውም ማለደ ብሎ ይናገራል። እንግዲህ ይህንን ክፍል ስንመለከት ነቢዩ ኢሳይያስ መሲሁ ከመምጣቱ ከ700 ምናምን ዓመት በፊት መሲሁ መጥቶ ስለ ሰው ልጆች ኃጢአት፣ ስለ ሰው ልጆች በደል፣ ስለ ሰው ልጆች መተላለፍ የምትክን ሞት በመሞት ስፍራቸውን በመውሰድ እርሱ ስለ እነሱ ቤዛ ሆኖ ስለሚከፍለው ዋጋ ምን የሚያደርግበት የሚናገርበት የመጽሐፍ ቅዱስ ክፍል ነው። አንድ ደግሞ ከአዲስ ኪዳን አንድ ክፍል አነብላችኋለሁ። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ የሚናገረው ቃል አለ። እንግዲህ ይሄንን ቃል ሁላችንም ፋሚሊየር እንደሆነን ወይ ደግሞ ይሄንን ቃል እንደምናውቀው አምናለሁኝ። እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ብሎ ይናገራል። ደግሜ ያነብላችኋለሁ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ብሎ ይናገራል። እንግዲህ በዚህ ታላቅ በሆነ በእግዚአብሔር የማዳን ሥራ ውስጥ በተለይ ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ የምትክን ሞት ሊሞት ሲመጣና ራሱን ስለ እኔና ስለ እናንተ በደልና ኃጢአት አሳልፎ ሲሰጥ የተከናወነውን ነገር በትክክል ምን ማድረግ መቻል አለብን? ማየትና መረዳት መቻል አለብን። ለምንድን ነው ብለን ስንል መጽሐፍ ቅዱስ እዛው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የሚናገረውን ቃል ምዕራፍ 1 ቁጥር 18 ላይ የሚናገረውን ቃል አነብላችኋለሁ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን የእግዚአብሔር ኃይል ነውና። እንግዲህ ይሄ የመስቀሉ ቃል ምን አለ? ለሚጠፉት ሞኝነት ነው። በሌላ አባባል የመስቀሉን ቃል ሰዎች በትክክል ካልተረዱትና ሰዎች ኤኒሃው ያንን የመስቀሉን ስራ የመስቀሉን እውነት በመስቀሉ ላይ የተከፈለውን ዋጋ በመስቀሉ ላይ የተሰራውን ስራ በህይወታቸው ላይ አክኖሌጅ ካላደረጉና ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ካልተቀበሉ በስተቀር ሰዎች ድነት ብለን የምንለውን ወይ ደግሞ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያዘጋጀውን የማዳንን ስራ ይሄንን ነገር ሰዎች ተጠቃሚዎች መሆን አይችሉም። ለምንድን ነው ብለን ስንል እዚህ ላይ አለ ምን አለ? የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን የእግዚአብሔር ኃይል ነውና። በሌላ አባባል የመስቀሉ ቃል ወይ ደግሞ በመስቀሉ ላይ የተሰራው እውነት በመስቀሉ ላይ የተደረገውን ነገር ስንመለከት ያ ነው ድነትን የሚያመጣው። እንግዲህ ከዚህ ቀደም በመስቀሉ ላይ ብዙዎች ምን ብለዋል? ሞተዋል። እንግዲህ የመስቀሉ ቃል ብለን ስንል በመስቀሉ ላይ የተሰራውን ስራ ስናስብ ኢየሱስ ክርስቶስን ስንረዳና ስናውቅ ይሄ እውነት ነው። እንግዲህ ለሰው ልጆች ድነትን ወይ ደግሞ ለሰው ልጆች የኃጢአትን ስርየት የሰው ልጆችን ከእግዚአብሔር ጋር የማስታረቅን አቅምና ጉልበት ያለው እዚህ እውነት ውስጥ ነው። እንግዲህ አንድ ነገር እንድትረዱ የምፈልገው ነገር ምንድን ነው ብለን ስንል መስቀሉን ስንመለከት በመስቀሉ ላይ የተሰራና የተከናወነውን ብቻ ሳይሆን እንድናውቅ የሚያስፈልገው በመስቀሉ ላይ የሞተው ማን ነው? የክርስቶስን ማንነትና የክርስቶስን ስራ በትክክል መረዳት ነው ድነትን ወደ ሰው ህይወት ምን ሊያደርግ የሚችለው ሊያመጣ የሚችለው። እንግዲህ በግራና በቀኝ አብረውት የሞቱ በዛን ሰዓት ላይ አብረው የተሰቀሉ ሌቦች ነበሩ። መስቀሉ እንግዲህ አንድ አይነት ነው። ነገር ግን በእኔና በእናንተ ህይወት ላይ ለውጥን ያመጣው የኢየሱስ ክርስቶስ ሞት ይሄንን ድነት ይሄንን እርቅ የኃጢአትን ስርየት ሲያመጣ ልንመለከተው የሚገባው ነገር ምንድነው ብለን ስንል ይህንን እውነት መረዳታችን ነው የዘላለምን ህይወት እንድናገኝና እንድንካፈል ያደረገን። ለምንድን ነው ሐዋርያው ጳውሎስ ይህንን የተናገረው የሚለውን እየገባን ስንሄድ የምናየው ይሆናል። እዛው ክፍል ላይ ቁጥር 19 ምን ይላል? የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና ጥበበኛ የታለ? ጸሐፊስ የታለ? የዚች ዓለም መርማሪስ የታለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና።
ተመልከቱ ምን አለ መጽሐፍ ሲናገር የጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና እንግዲህ ፕሮፌሲ አለ የተነገረ ነገር አለ ምንድነው የተነገረው ነገር የትኛውም ጥበብ የትኛውም ማስተዋል የትኛውም ነገር ወደዚህ ወደ አንድ እውነት ማድረስ ካልቻለ ለሰው ልጆች ነፍስ ለሰው ልጆች ቤዛ ሆኖ የምትክን ሞት ወደ ሞተውና በመሞቱ ምክንያት ሕይወትን የሰጠንን ጌታ ኢየሱስ ክርስቶስን መግለጥና ማሳየት ካልቻለ ያ ጥበብ ከንቱ ነው ብሎ መጽሐፍ ቅዱስ ምን ያደርጋል ይናገራል የጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋል እጥላለሁ ተብሏልና ጥበበኛስ የት አለ ጸሐፊስ የት አለ የዚህ ዓለም መርማሪስ የት አለ እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን እግዚአብሔር እንዴት ነው ሞኝነት ያደረገው ብለን ስንል እዛው ክፍል ላይ ሐዋርያው ጳውሎስ ይመልስልናል በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀችው ዓለም የራሷ ጥበብ አላት የራሷ መንገድ አላት የራሷ አካሄድ አላት የራሷ አይነት አሰራር አላት ግን በዛ አሰራር በዛ አደራረግ ውስጥ ዓለም ምን ልታደርግ አልቻለችም እግዚአብሔርን ልታውቀው ምን አላረገችም አልቻለችም የተለያየ አይነት ጥበቦች አሉ ዛሬ ሰዎች የተለያየ አይነት መንኮራኮርን ብለው የተለያየ አይነት ነገር ሰርተው እንደውም አንዳንዶቹ ምን ብለው ይላሉ ማርስ ላይ ከተወሰነ ዓመት በኋላ ሰዎችን እዛ የማስፈርና ማርስን ፖፑሌት የማድረግ ወይ ደግሞ ማርስን በሰው የመሙላትና ደግሞ ማርስን ለመኖሪያ እናደርጋለን ብለው የሚሉ ሰዎች አሉ እስከዛ አይነት ርቀት ድረስ ሰዎች ሊሄዱ ይችላሉ ነገር ግን ምንድነው ብለን ስንል ይሄ ጥበብ ጌታ ኢየሱስ ክርስቶስን መግለጥ ካልቻለና ሰዎች ለነፍሳቸው የሚሆነውን ድነት ለነፍሳቸው የሚሆነውን መድኃኒት ወደ ህይወታቸው ካላመጣ እግዚአብሔር ምን ይለዋል ይሄንን ጥበብ ሞኝነት ነው ለምን ዓለም በጥበቧ እግዚአብሔርን ስላላወቀች እግዚአብሔር የዚህን ዓለም ጥበብ ሞኝነት እንዲሆን አላደረገምን ብሎ ይናገራል በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል የእግዚአብሔር ዊዝደም ምን ውስጥ ነው የተገለጠው የእግዚአብሔር የማዳን መንገድ ምን ውስጥ ነው የተገለጠው ብለን ስንል በስብከት ሞኝነት የሚያምኑትን ወይ ደግሞ በስብከት ሞኝነት ስብከቱ ሞኝነት ነው እያለ አይደለም ሰዎች በዚህ ክፍሉን እያነበብን ስንሄድ የምናየው ይሆናል ነገር ግን እግዚአብሔር ምን አደረገ አለ በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃድ ሆኗልና ቁጥር 22 ላይ እንደዚህ ይላል መቼም አይሁድ ምልክትን ይለምናሉ የግሪክ ሰዎች ጥበብን ይሻሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው አለ አይሁዳውያን ምንን ይፈልጋሉ አለ ምልክትን ይፈልጋሉ ሳይንስ ኤንድ ወንደርስን ምን ያደርጋሉ አለ ይፈልጋሉ የግሪክ ሰዎች ደግሞ ጥበብን ይሻሉ ጥበብ ብለው የሚሉትን ጥበብን ምን ያደርጋሉ አለ ይሻሉ አለና ሐዋርያው ጳውሎስ ግን ምን አለ ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ የተሰቀለውን ክርስቶስን እንሰብካለን ይልና ይሄም ለአይሁድ ማሰናከያ ለአሕዛብም ምንድነው አለ ሞኝነት ነው ይልና ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ብሎ ይናገራል ስለዚህ ክርስቶስ ማን ነው ብለን ስንል ክርስቶስ ራሱ የእግዚአብሔር ኃይል ነው ክርስቶስ ራሱ የእግዚአብሔር ኃይል ነው ምን ማለት ነው ብለን ስንል አይሁዶች ምልክትን ሊያዩበት የሚችሉበት ወይ ደግሞ አይሁዶች ምልክት እንዲሆን የሚፈልጉበት ነገር ምንድነው ብለን ስንል ክርስቶስ እርሱ የእግዚአብሔር ኃይል ነው ግሪኮች ጥበብ ብለው የሚሹት ቢያስፈልጋቸው እውነተኛ ጥበብ ድነትን ሊያመጣ የሚችል የኃጢአትን ስርየት ሊያመጣ የሚችል ከእግዚአብሔር ጋር እርቅን ሊያመጣ የሚችል ሰዎች ከሞት ወደ ህይወት ከድቅድቅ ጨለማ ወደሚደነቅ ብርሃን እንዲሻገሩ ሊያደርግ የሚችል ጥበብ ያለው እዚህ ውስጥ ነው ማን ብለን ስንል እኛ ግን የተሰቀለውን ክርስቶስ ምን እናላለን ለጳውሎስ እኛ ግን የተሰቀለውን ክርስቶስ እንሰብካለን ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ብሎ ይናገራል ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና ምናልባት እግዚአብሔር ድካም እንኳን አለበት ብለን ብንል ምናልባት እንኳን እግዚአብሔር ሞኝነት አለበት ተብሎ እንኳን ቢታሰብ ኢቭን ያ የእግዚአብሔር ሞኝነት የተባለው ነገር እንኳን ምን ብሎ ይናገራል ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና በሌላ አባባል ከእግዚአብሔር ዊዝደም ጋር ኮምፔር ማድረግ አንችልም
በራሳችን መንገድ በራሳችን ሁኔታ በራሳችን ነገር ሰዎች ሲምፕል የሆነውን የእግዚአብሔርን የማዳን መንገድ ከሚቀበሉ ይልቅ የተለያየ አይነት ነገር ቢያደርጉ ይመርጣሉ። ለዚህ ነው ሁላችሁ በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃድ ሆኗልና ብሎ የሚናገረው። እንግዲህ መለኮታዊ ልውውጥ ብለን ስናወራ እግዚአብሔር በክርስቶስ ኢየሱስ ይሄ መለኮታዊ ልውውጥ የተካሄደበትን መስቀሉ ለሚያስፈልገን ነገር በሙሉ እግዚአብሔር ለድነታችን፣ ለፈውሳችን፣ ለበረከታችን፣ ለእያንዳንዱ ነገር የሚያስፈልገንን ነገር በሙሉ ፕሮቫይድ ያደረገበት ቦታ ወይ ደግሞ አቅርቦትን ያዘጋጀበት ቦታ የክርስቶስ ኢየሱስ መስቀል እንደሆነ ማወቅ መቻል አለብን። መስቀሉ ብለን ደግሞ ስናወራ ምኑን ሁሉ ያካትታል ብለን ስንል ኢየሱስ ክርስቶስ ምን ያደረገበትን ኢየሱስ ክርስቶስ በምድር ላይ ተመላልሶ አስተምህሮ ይሄን በቀራንዮ መስቀል ላይ ስለ ሰው ልጆች ነፍሱን ቤዛ አድርጎ የሰጠበትን የሞተበትን መከራ የተቀበለበትን እንዲሁም ደግሞ ስለ ሰው ልጆች ምን ያደረገበትን የተቀበረበትን እና ደግሞ እንዲሁ ከሙታን ደግሞ በእግዚአብሔር ኃይል የተነሳበትንና በአብ ቀኝ ከፍ ከፍ ብሎ ያለበትን ሁሉ ምን የሚያደርግ የሚያሳይና የሚያስረዳ ይሄንን ሁሉ ኢንክሉድ የሚያደርግ መሆኑን መረዳትና ማወቅ መቻል አለብን። ክብር ሁሉ ለጌታ ይሁን። ቁጥር 26 ላይ ሐዋርያው ጳውሎስ ሲናገር ለቆሮንቶስ ቤተክርስቲያን ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። በሌላ አባባል ምን አለ? ወንድሞች ሆይ መጠራታችሁን ተመልከቱ። በክርስቶስ ኢየሱስ በዚህ ወንጌል በዚህ ማዳን እግዚአብሔር ለሰው ልጆች በሙሉ ጥሪን ምን አድርጓል? አስተላልፏል። ለዚህ ጥሪ ምላሽ የሚሰጡ ሰዎች ናቸው ከጥሪው ወይ ደግሞ ከዚህ ከመስቀሉ ስራ ምንን ማግኘት መካፈልና እግዚአብሔር የሰራውን ነገር ማግኘት የሚችሉት። ልብ ብላችሁ ተመልከቱ። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። በሌላ አባባል ምን ማለት ነው ብለን ስንል ከኔና ከናንተ ይልቅ በጥበብም በእውቀትም በተለያየ ነገር የተሻሉ የሚባሉ ሰዎች ሊኖሩ ይችላሉ፣ ደግሞም አሉ። ግን ምንድነው ብለን ስንል እነዛ ሰዎች ባላቸው ዕውቀት፣ ባላቸው ትምህርት፣ ባላቸው ኤክስፒሪየንስ ድነት ብለን የምንለውን እግዚአብሔር በመጽሐፍ ቅዱስ በልጁ በክርስቶስ ኢየሱስ የሚገኘውን ድነት ምን ሊያደርጉ አልቻሉም? ሊያገኙና የራሳቸው ሊያደርጉ አይችሉም። ለምንድነው ብለን ስንል የእግዚአብሔር የማዳን መንገድ ያለው በክርስቶስ ኢየሱስ በኩል የተሰራውን ስራ በማመንና በመቀበል ውስጥ ያለ እንደሆነ መረዳት መቻል አለብን። ክብር ለጌታ ይሁን። እንግዲህ ወደ ትምህርቱ ከመግባታችን በፊት ልውውጥ የሚለውን ኤክስቼንጅ የሚለውን ነገር ሐሳቡን ምን ማድረግ መቻል አለብን? ማግኘት መቻል አለብን ማለት ነው። ዕለት የምናደርገው ዕለት ምን የምናደርግበት የምንሄድበትና የምንመላለስበት እንደሆነ መረዳት መቻል አለብን። ሃሌሉያ። ስለዚህ ያንን ስንመለከት መለኮታዊ ልውውጥ የሚለውን ሐሳብ ከማመለከታችን በፊት ልውውጥ ብለን የምንለውን ነገር ስንመለከት ለምሳሌ አንድ ሰው ወደ ገበያ ምን ይዞ ይሄዳል? ዕቃ ለመግዛት በሚሄድበት ጊዜ ገንዘብ ይዞ ይሄዳል። ይዞት ቢሄደውን ገንዘብ ለተጠየቀው ዕቃ ወይ ደግሞ እሱ ለሚፈልገው ፕሮዳክት የተጠየቀውን አማውንት ኦፍ መኒ ወይ ደግሞ የተጠየቀውን የገንዘብ መጠን ምን ያደርጋል? ይከፍልና ያንን ዕቃ ምን ያደርጋል? ይወስዳል። ያ ማለት ነው ብለን ስንል እዛ ቦታ ላይ ልውውጥ ተካሂዷል። ሰውየው ወይ ደግሞ ባለሱቁም ብለን ብለው የትም ቦታ ይሁን ብለን እንበል የሄድንበት ቦታ ላይ የተጠየቅነውን አማውንት ስንከፍል የተጠየቅነውን አማውንት በከፈለን ጊዜ እኛ የፈለግነውን ወይ ደግሞ እኔና እናንተ ማግኘት የፈለግነውን ሰርቪስ ምን ማድረግ እንችላለን? ማግኘት እንችላለን። ስለዚህ ገንዘብ ይዘን በሄድንበት ቦታ ላይ የፈለግነውን ነገር አገኘን። እዛ ቦታ ላይ በሁለቱ መካከል የሚደረግ የኤክስቼንጅ ምን አለ? ውል አለ፣ ስምምነት አለ፣ የተለያየ አይነት ነገር አለ። ያ ካለቀ በኋላ ሰውየው የሚጠየቀውን ነገር ይሰጥና ያንን ነገር የፈለገውን ነገር ምን ማድረግ ይችላል? መቀበል ይችላል።
እንግዲህ ምንድነው ብለን ስንል በልውውጥ ውስጥ ገንዘብ ትልቁን ሚና እኔ የምፈልገውን ነገር ወደ እኔ እንዲመጣ የኔ እንዲሆን መካከለኛ ሆኖ የሰራው ምንድነው ብለን ስንል ገንዘብ ብለን የምንለው እንደሆነ ማወቅ መቻል አለብን። እንግዲህ ገንዘብ ደግሞ ብለን ስንል ለምሳሌ ወደ ውጪ ደግሞ ስትሄዱ ምንም አይነት የናንተ የገንዘብ ከረንሲ ወይ ደግሞ የናንተ ለምሳሌ የኛ የኢትዮጵያውያን ብር ብለን የምንጠራው የገንዘብ ኖታችን አንድ አገር ስንሄድ አይ ኢትዮጵያ ላይ እኮ ይሰራል፣ ኢትዮጵያ ላይ እኮ መግዛት ይችላል ብዬ ስላልኩ ብቻ እዛ አገር ሄዶ ምን አይልም መግዛት አይችልም። በዛ አገር ግብይት ስርዓት ውስጥ አክሴፕታንስ ያለው የብር ኖት አለ። ስለዚህ ምንድነው ብለን ስንል ገንዘቤን ወስጄ ባንክ የፈቀደልኝን መንግስት የፈቀደልኝን ዶላር ሊሆን ይችላል፣ ዩሮ ሊሆን ይችላል፣ ፓውንድ ሊሆን ይችላል ያንን ቀይሬ በዛ አገር የግብይት ስርዓት ውስጥ ህጋዊ ሊያደርገኝ የሚችለውን የገንዘብ አይነት ምን አረጋለሁኝ እይዛለሁ። ስለዚህ ለምንድነው ብዬ ስል በሚሄድበት ቦታ ላይ ለሚጠየቀው ክፍያ ሁሉ የዛ አገር መንግስት ምን ያደርገው ህጋዊነትን የሰጠውና ሲስተሙ አክሴፕት የሚያደርገውን የብር ኖት ምን ማድረግ መቻል አለብኝ መጠቀም መቻል አለብኝ። ስለዚህ ምንድነው ብለን ስንል ብሮች ሁሉ እኩል የሆነ ጉልበት የላቸውም። ለምሳሌ ዶላር ብለን ስንል እንግዲህ ትልቁ የዓለም መገበያያና ብዙ ቦታ ላይ ተቀባይነት ያለው ነው። ዛሬ ላይ ስንመለከት ደግሞ የኛ መንግስት ከቻይና ጋርም ስንመለከት ወይ ደግሞ ከዩናይትድ አረብ ኤሚሬትስ ጋርም ስንመለከት የተወሰነ አማውንት ኦፍ መኒ ድረስ በቻይና በራሳቸው ገንዘብ ኢትዮጵያውያንም ደግሞ በብር ሊገበያዩ የሚችሉበትን አይነት አውድ ምን ያደረጉ ነው እየፈጠሩና እያመጡ ነው። እንግዲህ ከትንሽ ጊዜያት በኋላ ደግሞ የዓለሙን ስርዓት ወዴት እንደሚሄድ እያየነው እንመጣለን። ግን አሁን ላወራላችሁ ፈልገው ነገር ምንድነው ብለን ስንል በዚህ በመለኮታዊ ልውውጥ ውስጥ የምንመለከተው ነገር ምንድነው ብለን ስንል እኔና እናንተ በአዳም አለመታዘዝና በአዳም ኃጢአት ምክንያት በውድቀት ምክንያት እኔና እናንተ የገባንበት የኃጢአት ማንነት አለ። ያ የኃጢአት ማንነት ወደ እኔና ወደ እናንተ ሞትን ይዞ መጥቷል። ስለዚህ ወደ ግብይት ስንመጣና ከእግዚአብሔር ጋር ግብይት ልናረግ ስንመጣ ልብ ብላችሁ ተመልከቱ። እኔና እናንተ ለእግዚአብሔር ልንሰጠው የምንችለው አንዳች ነገር የለም። ለእግዚአብሔር ሊጠቅመው የሚችለው ወይ ደግሞ እግዚአብሔር ይጠቀምበታል ብለን የምንለው አንዳች ነገር አልነበረም። ለምንድን ነው ብለን ስንል ሰው ባለመታዘዝ ምክንያት የኃጢአት ባሪያ ሆኖ በሞት ውስጥ ምን ብሏል? በሞት ውስጥ ገብቷል። ስለዚህ እሱም ብቻ ደግሞ አይደለም። ሰይጣን ለዚህ የወደቀው ሰውና የወደቀው የሰው ልጆች ላይ ምን ሆኗል? የበላይና ምን ሆኗል? ራስ ሆኗል፣ ገዢ ሆኗል። አሁን እኔና እናንተ ያለንን ነገር ይዘን በምንሄድበት ሰዓት ላይ ወደ ቀራንዮ መስቀል ስንመጣ እግዚአብሔር ዘቤስት የሚባለውን ጊፍት ነው ምን ያደረገው? ያዘጋጀው። መጽሐፍ ቅዱሳችንን ላንብብላችሁ። እንግዲህ ደግመን የምናየው የመጽሐፍ ቅዱስ ክፍል በተለይ ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እናንተ ሁላችሁ የምታውቁት ቃል ነው። እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ስለዚህ ምንድነው የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ምን ብሏል አለ? ወዷል። ተመልከቱ እንግዲህ ምንድነው ብለን ስንል እግዚአብሔር ዓለምን የወደደበትን የመውደዱን ልክ ስንመለከት ቤተክርስቲያን ላይም ስናገር ሳስተምር የምላቸው ነገር አለ። የእግዚአብሔር ፍቅር ወገኖች ወይ ፓሲቭ አይደለም። የእግዚአብሔር ፍቅር በጣም አግሬሲቭ ነው ብለን ስንል የሰው ልጆችን ለማዳን ልጁ ኢየሱስ ክርስቶስን እስከ መስጠት ድረስ እስከ ጥግ ድረስ ምን ያደረገበት ነው? የሄደበት ነው። እኔና እናንተን ምን ገንዘቡ ለማድረግና እኔና እናንተን የራሱ ለማድረግ የሄደበትና ለነፍሳችን የተጠየቀውን ዋጋ መጽሐፍ ሲናገር ደም ሳይፈስ ስርየት የለም ብሎ ስለሚል ለነፍሳችን ስርየት ይሆን ዘንድ ያዘጋጀው የማዳን
ያዘጋጀው የማዳን ክፍያ ወይ ደግሞ ዋጋ ማን ነው ብለን ስንል አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ወገኖች ሆይ እኔና እናንተ በእግዚአብሔር የተወደድነን የተለየ አይነት ስፔሻል የሆነ ነገር ስለማድረግለት አይደለም ነው የወደደኝ እግዚአብሔር። የወደደኝ እግዚአብሔር እንዲሁ በምንድን ነው? እንዲሁ ነው እግዚአብሔር የወደደኝ። የሆነ ነገር ስለማደርግለት አይደለም። እኔም ብቻ ደግሞ አይደለም። እግዚአብሔር የሰው ልጆችን በሙሉ የወደደበት ፍቅር የተተረከበት የቀራንዮ መስቀል ብቻ ነው የእግዚአብሔርን ፍቅር ምን ማድረግ የሚችል ማሳየትና መግለጥ የሚችል። ይሄውላችሁ እንግዲህ ምንም እንኳን እግዚአብሔር የሰው ልጆችን ልጁ ኢየሱስ ክርስቶስን እስከ መስጠት ድረስ ቢወድምና ሰዎችን በዚህም ያክል ኤክስተንት የሚወድ ቢሆንም እንኳን ከዚህ ፍቅር ተጠቃሚዎች መሆን የሚችሉት እነማን ናቸው ብለን ስንል አምነው ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉና ወደ ሕይወታቸው ያስገቡ ጌትነቱን በላያቸው ላይ የሾሙ ሰዎች ናቸው ከዛ ፍቅር ተጠቃሚዎች መሆን የሚችሉት። ሃሌሉያ። ስለ ኃጢአት የሚጠየቀው ዋጋ የዛሬ 2000 ዓመት በቀራንዮ መስቀል ላይ እግዚአብሔር በልጁ በክርስቶስ ኢየሱስ ምን ብሎታል? ከፍሎታል። ግን ስንት ሰዎች ናቸው ይሄንን እውነት አምነው ይሄንን እውነት ተረድተው የኢየሱስ ክርስቶስን አዳኝነት በመረዳት የሚገኘውን ድህነት መካፈልና ማግኘት የሚችሉት? ስለዚህ ይሄንን ስናውቅና ስንረዳ ነው እንግዲህ ወገኖች ሆይ ይሄንን ስናውቅና ስንረዳ ልባችንን ከፍተን ለዚህ ወንጌል እውቅና ሰጥተን የኢየሱስ ክርስቶስን አዳኝነት ምን በምናደርግበት ጊዜ በሕይወታችን ላይ በምንሾምበት ጊዜ ነው ድነት የሚባለውን ነገር የዘላለም ሕይወት ብለን የምንለውን ነገር መካፈል የምንችለው። ይህንን ቃል ደግሜ ላንብብላችሁ። እንደዚህ ይላል። አሁንም የማነበበው ቅድም ያነበብኩትን ክፍል ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምንድነው የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። የእግዚአብሔር ሐሳብ የማዳን እንጂ የመፍረድ አይደለም። የእግዚአብሔር ሐሳብ ሕይወት የመስጠት እንጂ ሕይወት የመንጠቅ አይደለም። የእግዚአብሔር ሐሳብ ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን የማሻገር እንጂ ሰዎችን ቶታሊ የማጥፋት አይደለም። ያንን በምን ገለጠ ብሎ ይነግራን ዮሐንስ? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። የእግዚአብሔር ዓላማ የእግዚአብሔር አጀንዳ ኢየሱስ ክርስቶስን ወደዚህ ዓለም የላከበት ምክንያት ምንድን ነው ብለን ስንል ሰዎች የሚድኑበት ብቸኛ መንገድ ያ ስለሆነ ማለት ነው። ወገኖች ሆይ እኔና እናንተ እንደምናስበው 2 3 4 አይነት አማራጮች የለንም ለድነት የሚሆን ብቸኛ መንገዱ የኢየሱስ ክርስቶስ የመስቀል ሥራ እንደሆነ እኔና እናንተ ይሄንን እውነት ማወቅና ለዚህ እውነት መገዛት ያስፈልጋል። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ብሎ ይናገራል። እየሰማችሁ ነው? ምን ብሎ ይናገራል? በእርሱ በሚያምን አይፈረድበትም። ለምንድን ነው የማይፈረድበት ብለን ስንል ምክንያቱም ኃጢአት የሚያመጣውን ፍርድ፣ ኃጢአት የሚያመጣውን ቅጣት፣ ኃጢአት የሚያመጣውን ሞት ምትክ ሆኖ ጌታ ኢየሱስ ክርስቶስ ስለ ሰው ልጆች በእርሱ ለሚያምኑ ስለ ሰው ልጆች የከፈለው ዋጋ አለ። እዚህ በእርሱ የሚያምኑ ከነዛ ኃጢአት ከሚያመጣው ፍርድ፣ ኃጢአት ከሚያመጣው ኩነኔ፣ ኃጢአት ከሚያመጣው ተጠያቂነት በልጁ በክርስቶስ ኢየሱስ ሥራ ምን ማድረግ ይችላሉ? ማምለጥ ይችላሉ። ለምን ብለን ስንል እርሱ ምትክ ሆኖ ምን ስላረገላቸው ማለት ነው? ዋጋ ስለከፈለላቸው ማለት ነው። ኢየሱስ ክርስቶስ ጌታ ነው። እንግዲህ ይህንን ከተመለከትን በሚቀጥለው ደግሞ በድጋሚ በክፍል 2 ይህንን ትምህርት ይዘን በምንመጣበት ጊዜ ሐሳቤን እቀጥላለሁ ማለት ነው። በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፐል ሚኒስትሪ የሚዲያ አገልግሎት እኔ መጋቢ ሳምሶን ሙልጌታ ሁላችሁንም ጊዜያችሁን ሰጣችሁ ልትሰሙኝ ስለወደዳችሁ የእግዚአብሔርን ቃል አብረን እንድናይ ደግሞ ይሄንን እድል ስለሰጣችሁኝ አምናለሁኝ። በመካከላችን ባለው በእግዚአብሔር ጸጋና ደግሞ ወደ እውነት ሁሉ በሚመራው በመንፈስ ቅዱስ ይሄንን እውነት በሕይወታችን ላይ የእግዚአብሔር መንፈስ አብሮቱን እንደሚልክልን አምናለሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ሻሎም።